ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ የምንነጋገረው ስለ ተራ የአመጋገብ ስርዓት አይደለም፣ ስለ ሰውነታችን የውስጥ ኬሚስትሪና ከደማችን ጋር ስለሚስማሙ ምግቦች ነው። ብዙዎቻችሁ ጠንከራችሁ ስፖርት ሰራላችሁ ወይም ደግሞ አትክልት እየተመገባችሁ ክብደታችሁ አይቀንስም፣ እንዲሁም ሁልጊዜ የድካም ስሜት ይሰማችኋል። ይህ የሚሆነው ከደም አይነታችሁ ጋር ተያይዞ ሊሆን ይችላል። የደም አይነት ኤ ያላችሁ ሰዎች በተፈጥሯቸው ስስ የሆድ ዕቃና ጠንካራ የበሽታ የመከላከል ስርዓት አላቸው። ነገር ግን ይህን ስርዓት በትክክል ካልመገብነው በቀላሉ ለተለያዩ ህመሞች እንጋለጣለን። እናም በዚህ ቪዲዮ ላይ የደም አይነት ኤ ያላችሁ ሰዎች ሊመገቧቸው የሚገቡ ምግቦችን፣ ሊቀንሷቸው የሚገቡና በፍጹም ሊያቆሟቸው የሚገቡ ምግቦችን በሰፊው የምንተነትን ይሆናል። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ ሳልፍ ወደ ምግቦቹ ከመግባታችን በፊት ሳይንሳዊ ምክንያቱን ማወቅ አስፈላጊ ነው። እያንዳንዱ ምግብ ሌክቲን የተባለ የፕሮቲን አይነት ይዟል። ይህ ፕሮቲን ከደማችን አይነት ጋር ካልተስማማ በሰውነታችን ውስጥ አጉሊቴሽን የተባለ የደም ሴሎች መጣበቅን ይፈጥራል። ይህ ደግሞ የምግብ አለመፈጨት፣ የሰውነት መቆጣት ወይም ደግሞ ኢንፍላሜሽንንና የሜታቦሊዝምን መቀነስ ያስከትላል። የደም አይነት ኤ ያላቸው ሰዎች የቀድሞ አባቶቻቸው በግብርና ስራ ላይ የተሰማሩ እንደነበሩ ይታመናሉ። ስለዚህ ሰውነታችሁ ከአትክልት ከጥራጥሬና ከእህል ውጤቶች ጋር በጣም የተስማማ ነው። በአንጻሩ ግን ስጋን ለማንሸራሸር የሚያስፈልገውን ሃይድሮሊክ አሲድ እና አልካላይን ፎስፋቴስ የተባሉ ኢንዛይሞችን በሆዳችሁ ውስጥ በጣም ዝቅተኛ መጠን ነው የሚመነጩት። ይህ ማለት ስጋ ስትበሉ ሆዳችሁ ላይ ይከማቻል እንጂ በትክክል አይፈጭም ማለት ነው። አሁን ሰውነታችሁን የሚገነቡና ኃይል የሚሰጡ እንዲሁም በሽታን የሚከላከሉ ምርጥ ምግቦችን እናያለን። የደም አይነት ኤ ያላቸው ሰዎች ቬጀቴሪያን ወይም ደግሞ በአትክልት ላይ የተመሰረተ አመጋገብ ሲከተሉ ጤንነታቸው በአስደናቂ ሁኔታ ይለወጣል። ስለዚህ አንደኛው ምግብ አረንጓዴ ቅጠላቅጠልና አትክልቶች ናቸው። ስፒናች ወይም ቆስጣ፣ ጥቅል ጎመን፣ ብሮኮሊ፣ ካሮትና ቀይ ስር ለእናንተ መድኃኒት ናቸው። እነዚህን አትክልቶች ከፍተኛ አንቲኦክሲደንት ስላላቸው የሆድ ዕቃችሁን ያጽዳሉ። በተለይ ነጭ ሽንኩርትና ሽንኩርት የተፈጥሮ አንቲባዮቲክ ስለሆኑ በብዛት መጠቀም ይኖርባችኋል ማለት ነው። ሌላኛውና ሁለተኛው ምርጥ የፕሮቲን ምንጮች ማለትም ጥራጥሬዎች ነው። ስጋ ስለማይመከር ፕሮቲን ማግኘት ያለባችሁ ከጥራጥሬ ነው። ምስር፣ ፎሊያ ማለትም ባቄላ፣ አተርና አኩሪ አተር ምርጥ ምርጫዎች ናቸው። የአኩሪ አተር ውጤት የሆነው ቶፉ ለእናንተ ዋና የምግብ አካል ሊሆን ይገባል። ቀጣዩና ሶስተኛው የተመረጡ የባህር ምግቦች ወይም ደግሞ አሳ ነው። ፈጽሞ ስጋ መተው ካልቻላችሁ ሳልመን፣ ማክሬል እና ሰርዲን የመሰሉ የሰባ አሳዎች መመገብ ትችላላችሁ። እነዚህ አሳዎች የልብ ጤናን የሚጠብቅ ኦሜጋ 3 ቅባትን ይዘዋል። ስለዚህ እነዚህን አሳዎች ለስጋ ምትክ መመገብ የምትችሉ ይሆናል ማለት ነው። ቀጣዩና አራተኛው ጤናማ ቅባቶች ናቸው። የደም አይነት ኤ ሰዎች በቀን አንድ የሾርባ ማንኪያ የወይራ ዘይት ወይም ደግሞ የሙዝ ዘይት መውሰድ አለባቸው። ይህ የደም ስር ጤናን ያሻሽላል እና የምግብ መፈጨትን ያፋጥናል። የደም አይነት በብዛት ከምግብ መፈጨት ጋር ተያይዞ ስለሚቸገሩ ጤናማ ቅባቶች ወሳኝ ናቸው። ማለትም እንደ ወይራ ዘይት ያሉ ዘይቶች ለእናንተ ተመራጭ ናቸው። አምስተኛውና የመጨረሻው ለደም አይነት ኤ ተስማሚ የሆነው ምግብ ለውዝና ፍሬዎች ናቸው። ኦቾሎኒና የዱባ ፍሬ ለእናንተ እጅግ በጣም ጠቃሚ ናቸው። ኦቾሎኒ በውስጡ የደም አይነት ኤን በሽታ የመከላከል አቅም የሚጨምር ሌክቲንን ይዟል። በዚህም ተመራጭ ይሆናል ማለት ነው። ለደም አይነት ኤ ብዙ ወሳኝ ምግቦች ቢኖሩም እነዚህ ግን ዋነኛ የተባሉ ናቸው። ማለትም አረንጓዴ ቅጠላቅጠልና አትክልቶች ምርጥ ፕሮቲን ምንጮች ማለትም እንደ ጥራጥሬዎች ያሉ ማለት ነው። አሳ፣ ጤናማ ቅባቶችና ለውዝ እንዲሁም ሌሎች ፍሬዎች ወሳኝ የተባሉ ምግቦች ናቸው ማለት ነው። እስቲ አሁን ደግሞ ወደምትጠነቀቁበት ክፍል እንለፍ። ማለትም ማቆም ያለባቸው ወይም ደግሞ መጠንቀቅ እንዲሁም መቀነስ ያለባቸው ምግቦች ምንድናቸው ወደሚለው እንላልፋለን። እነዚህ ምግቦች ለደም አይነት ኤ ሰዎች እንደ መርዝ የሚቆጠሩና የሰውነትን ስራ የሚያዘገዩ ናቸው። የመጀመሪያው ቀይ ስጋና የተቀነባበሩ ስጋዎች ናቸው። የበሬ ስጋ፣ የበግ ስጋ፣ የፍየል ስጋና እንደ ሶይዜጅ ያሉ የተቀነባበሩ ስጋዎች በፍጹም ማቆም አለባችሁ። እነዚህ ምግቦች በሆዳችሁ ውስጥ ሳይፈጩ ስለሚቀመጡ መርዛማ ጋዞችን ይፈጥራሉ፣ ክብደትንም እንድትጨምሩ ያደርጋሉ። እንዲሁም ለካንሰርና ለልብ ህመም የመጋለጥ ዕድልን በከፍተኛ ሁኔታ ይጨምራሉ። የዶሮ ስጋን አልፎ አልፎ መመገብ ቢቻልም ቀይ ስጋን ግን ሙሉ በሙሉ ማቆም ይመረጣል። ሌላኛውና ሁለተኛው የወተት ተዋጽኦች ናቸው። ላም ወተት፣ አይብ፣ ቅቤና አይስክሬም ለእናንተ አይስማሙም። የደም አይነት ኤ ሰዎች ለወተት ፕሮቲን አለርጂክ የመሆን ዕድላቸው ከፍተኛ ነው። የወተት ተዋጽኦች በብዛት ስትመገቡ በሰውነታችሁ ውስጥ ንፍጥ ይበራከታል። ይህም ደግሞ ለሳይነስ፣ ለአለርጂና ለመተንፈሻ አካላት ችግር ይዳርጋል።
በምትኩም የአልሞንድ ወተት ወይም ደግሞ የአኩሪ አተር ወተትን ማጠቀም ትችላላችሁ። ሶስተኛው አንዳንድ የተከላከሉ አትክልቶችና ፍራፍሬዎች ናቸው። አትክልት ይመከር እንጂ ቲማቲም ለደም አይነት ኤ በፍጹም አይስማሙም። በቲማቲም ውስጥ ያለው ሌክቲን የሆዳችሁን ሽፋን ላይ ያቆስል ይችላል። በተጨማሪም ድንች፣ ቃሪያና የእንጉዳይ አይነቶችና ኤግልፓንት ወይምለትም በደጃን ማስወገድ ይኖርባቸዋል። ፍራፍሬዎችን በተመለከተ ደግሞ ብርቱካን፣ ሙዝና ማንጎ መቀነስ ወይም ደግሞ ማቆም ይኖርባቸዋል። ያው ብርቱካን የሆድ አሲድን ስለሚያዛባ ነው። እስቲ አሁን አራተኛው የዱቄት ውጤቶችንና ነጭ ስኳር ነው። በፋብሪካ የተቀነባበሩ ነጭ ዱቄቶች፣ ፓስታዎችና ነጭ ስኳር የደም ስኳር መጠንን ያዛባሉ። የደም አይነት ኤ ሰዎች ለስኳር ህመም የመጋለጥ ዕድላቸው ሰፊ ስለሆነ እነዚህን ማቆም ይኖርባቸዋል ማለት ነው። የመጨረሻውና አምስተኛው የካይፌንና የአልኮል መጠጦች ናቸው። እንግዲህ ቢራ፣ አልኮልና ከመጠን ያለፈ ቡና የሆድ አሲድን ያዛባሉ። በእነሱ ፋንታ ንጹህ ውሃ፣ በሎሚ የተበረዘ ለብ ያለ ውሃና አረንጓዴ ሻይ መጠጣት ለጤናችሁ እጅግ በጣም ጠቃሚ ነው። ልብ ማለት ያለባችሁ ጉዳይ ጤናማ አመጋገብ ብቻውን ሙሉ አይሆንም። የደም አይነት ኤ ሰዎች በተፈጥሯቸው ኮርቲሶል የተባለውን የጭንቀት ሆርሞንን በሰውነታቸው ውስጥ በከፍተኛ መጠን ይፈጥራል። ይህ ማለት በቀላሉ የመጨነቅና የመበሳጨት ባህሪ ይኖራቸዋል ማለት ነው። ጭንቀትን ለመቀነስ ከባድና ሰውነትን የሚያደክም ስፖርት መስራት የለባችሁ። ማለትም እንደ ከባድ ክብደት ማንሳት ማለት ነው። እነዚህ አይመከሩም። ይልቁኑ አእምሮንና አካልን የሚያቀናጁ ለስላሳ እንቅስቃሴዎች ይመረጣሉ። ለምሳሌ ዮጋ፣ ታይቺ፣ የረዥም ርቀት ፈጣን እርምጃና ሜዲቴሽን ወሳኝ የተባሉ እንቅስቃሴዎች ናቸው። እነዚህ እንቅስቃሴዎች የጭንቀት ሆርሞንን በመቀነስ የምግብ መፈጨትን ያፋጥናሉ፣ የእንቅልፍ ጥራትንም ይጨምራሉ። በአጠቃላይ የተከታተላችሁ ዝርዝር መረጃ የደም አይነት ያላችሁ ሰዎች እንዴት በአመጋገብ ጤናቸው መለወጥ እንደሚችሉ የሚያሳይ ነው። እርግጥ ነው በአንድ ቀን ሁሉንም ምግብ መቀየር ከባድ ሊሆን ይችላል። ነገር ግን ቀስ በቀስ ቀይ ስጋን እና የወተት ተዋጽኦችን በመቀነስ በአትክልትና በጥራጥሬዎች መተካት ከጀመራችሁ በጥቂት ሳምንታት ውስጥ በሰውነታችሁ ላይ አስደናቂ የኃይልንና የጤና ለውጥን ታያላችሁ። ስለዚህ የደም አይነታችሁ ኤ ከሆነ መመገብ ያለባችሁ ምግቦችና መተው ያለባችሁ ምግቦች እንዲሁም አጠቃላይ ማድረግ ያለባችሁን ጥንቃቄዎች ከእያንዳንዱ እንቅስቃሴያችሁ ጀምሮ ማለት ነው ማወቅ አለባችሁ። ማወቅ ብቻ በቂ አይደለም፣ ተግባር ላይ ማዋል አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት። ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ይህንን ቪዲዮ እንግዲህ ብዙዎች ጋር እንዲደርስ በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁ። ቪዲዮን ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እላለሁ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።